እርግጠኛ ሆና ነበር የላከችኝ። ደግሞ እኮ ነግራኛለች እንዳትሰረቂ ያለችኝ ነበር። እኔ እንዴት እንደወሰዱብኝ ለራሱ እኮ አላውቅም። ከቦርሳዬ ስወርድ ነው ቦርሳዬ ባዶ መሆኑን ያየሁት። ወይኔ ጉድ! እናቴን እኮ ዱቤ ውስጥ ከትቻት ነው። ብድር ተበድራልኝ እኮ ነው የመጣሁት። ችግር የለውም በቃ። ምነው ድሮ በነገርሽኝ ያኔ ሳላነክስሽ ከልቤ ላይ እንደማይሆን ባውቀው ኖሮ ውስጤን ሰላም ሰላም፣ እንዴት ናችሁ የሄርካ ቤተሰቦች? በያላችሁ በሰላማችሁ ብዝዝት ይበልል። በሀገር ውስጥም በውጭም ያላችሁት ሁላችሁ ነው ሰላም ሰላም ብያለሁ። ዛሬ በማን ቤት? ያው በሄርካ ቤት ካች ብያለሁ ማለት ነው። እኔ ለማታውቁኝ ሙባባ እላለሁ እና ዛሬ ምን ነገር ጣለ ወደ ሄርካ ቤት ምናምን እያላችሁ ነው። ይሄ ልጅ ማን ነው? ከየት ነው? ምን አስቦ ነው? ምን ይዞ መጥቶ ነው? ምናምን እያላችሁ ነው። እና ያው ሄርካ የኔ ማለቴ ጓደኛዬ ነች። ያው አለመመቻቸት እሷ አርባ ምንጭ ነው የምትኖረው፣ እኔ ደግሞ አዲስ አበባ ነው የምኖረው። እና ያው ዛሬ ነገ እንገናኛለን ምናምን እየተባልን ያው በስተመጨረሻ ያው ሄርካ አዲስ አበባ ትናንትና ምናምን ነው የገባችው። እና የሆነ እንትን ማለቴ ዩቲዩብ በጣም መስራት ስለምትፈልግ ብዙ ጊዜ ቪዲዮ ፖስት ምናምን የማታደርገው ስልክ ከሌላ ሰው እየተዋሰች ምናምን ነበር እንደዚህ እየቀረጸች ፖስት የምታደርገው ምናምንና ትንሽ አስቸጋሪ ስለነበር ማዘሯን አስቸግራ ምናምን መሰለኝ እና ስልክ ልገዛ መጣ ነበር እና ስልክም ገዝታ እየመጣች ነው። ዛሬ እንገናኝ ምናምን ተባብለናል እና ስልኳን በዛው እንመርቅላታለን ማለት ነው። ሄርካ በጣም የምር በቃ በጣም ተስፋ ያላት ልጅ፣ በጣም መስራት የምትፈልግ የሥራ ሰው ናት እና ሁላችሁም አበረታቷት። ይሄን ቪዲዮ ሁላችሁም ላይክ እያደረጋችሁ ትጀምሩታላችሁ። ስለዚህ ሄርካ ኦሬዲ ደውለንላታል፣ እየመጣች ነው። ያው መንገድ ክራውድ ምናምን ስለሆነ አዲስ አበባ ያው ታውቁታላችሁ እና ስለዚህ እስኪ ምን አይ ፊሊንግ ይሰማት ይሁን ስልኳ ምናምን ገዝታ እስኪ እኔም ያው ከፊት ስለደረስኩ ለምን በሷ ቻናል ቪዲዮ ምናምን አልሰራም ምናምን በቃ አለ አይደለ እና ያው ትመጣለች ያላትን ፊሊንግ ምናምን በቃ ሁሉ ነገር እሷ የምታስረዳችሁ ይሆናል ፋሚሊ ፕላስ እና ስለዚህ ሁላችሁም ለሄርካ ቤተሰብ ለሄርካ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ላይክ ያላደረጋችሁ መለስ ብላችሁ ቪዲዮውን ላይክ እያደረጋችሁ ትጀምሩታላችሁ። ኦሬዲ ደርሻለሁ ምናምን ብላለች። እንደውልላትና ስልክ ይዛለን ያው ስልክ ይዟል። ቆይ እዛ ጋር ነው መሰለኛ። ቆይ ላምጣው። በስተመጨረሻ እሺ እንደውላለን። እሺ ምን ሆና ነው ሳውንድ ድረስክ? The subscriber's phone you've dialed is switched off. What? ስልኳ ዝግ ነው ወይስ ስልክ ተሳስቼ ነው? ድጋሚ እንደውላት እስኪ። አይ እንደዛማ አይሆንም። ኖ እንደዛ መሆን የለበትም። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry. ምን ሆና ነው? The subscriber's phone you've dialed is switched off. ስልኳ ዝግ ነው። ምን ሆነ? ሲንካ ስልኩ ፋሚሊ ፕላስ እኔ እንጃ ባትሪ ዘግቶባት ምናምን ሊሆን ይችላል። ምናልባት ስልኳ ባትሪ ዘግቶ ይሆናል። እንጠብቃታለን ማለት ነው። እና ያው የሄርካ ቤተሰቦች ሁላችሁም አበረታቷት ምናምን ያው ደርስ። ምን ሆነሽ ነው? ስልክ ይዝግ እኮ ነው። ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ቁልቅ ምን ሆነሽ ነው? ተናገሪ። ምን ሆነሽ ነው? ተናገሪ። መንገድ ላይ እኮ እንዳላወራ ፈርቼ ነው። ምንድነው? እሺ ተናገሪ። ካሜራ አለ። ስልኬን ምንሽ? ስልክሽ? ስልኬን ተሰረኩኝ። ማርያም ቦርሳዬ ውስጥ አድርጌው ነበር። ከታክሲ ስወርድ የለ። እሺ ቀስ በይ፣ ተረጋጊ። እሺ ቀስ በይ፣ አትጩሂ። ቀስ በይ። እንዴት ቀስ ልበል? ባባ እኮ በቃ ተረጋጊ። እሺ ተረጋጊ። ነይ ቁጭ በይ። ተረጋጊና ነይ። እሺ ተረጋጊ። ወይኔ ጉዴ ፈላ። እኮ ተረጋጊ። ነይ ቁጭ በይ። ተረጋጊ። እሺ ሄርካ ምን ሆነሽ? ተረጋጊ። ቁጭ በይ። ምንም ተረጋጋሁኝ ባባ። ወይኔ ጉዴ። መቼ ነው? እሺ እየመጣሽ አልነበር እንዴ? ዛሬ እኮ ነው። አሁን እኮ ነው።
እና ስልክሽ ደውዬልሽ አልነበር እንዴ? ከቤት ስወጣ ነበር የደወልኩልህ። ከታክሲ ስወርድ አለ ብዬ ነበር ግን የለም። ወይኔ ጉድ! ተረጋጊ። ለማሚ ምንድነው የምላት? አሁን እኮ ነው የገዛሁት። እሺ ተረጋጊ። ወይኔ ጉድ! ተረጋጊ። እሺ ምን ብዬ ነው የምገባው? ወይኔ ምን ትለኛለች? ወይኔ እናቴ ጉዴ ፈላ እኮ። ተረጋጊ እሺና ችግር የለውም በቃ ተረጋጊ። እንዴ ደግሞ ምን ሆነሽ? መባ እንዴት እንደገዛሁት እኮ አታውቅም። አውቃለሁ። እናቴን እኮ ዱቤ ውስጥ ከትቻት ነው ብድር ተበድራልኝ እኮ ነው የመጣሁት። ችግር የለውም በቃ እንደምን እናደርጋለን። ሄርካ በእናትሽ ተረጋጊ። ምን ተረጋጋሁት? እሺ ምን ይዤ ነው የምገባው? መባሽ ወይ 40 ሲሄድ ምን ይዤ ልግባ? ወይኔ ተረጋጊ። እሺ ተረጋጊ። አሁን ራስሽን እንዴ አረ በፈጣሪ ወይኔ ጉዴ ፈላ። እኔ እኮ አለ ብዬ ነበር፣ ቦርሳዬ ውስጥ ነበር እኮ። ተጠንቀቂ ብዬሻለሁ እኮ መጀመሪያ ላንሳሽና ልምጣ ምናምን ስልሽ አንቺም በልሽ እንዳይሰርቁሽ ብዬሽ ነበር እኮ። ታዲያ ወይኔ ጉዴ ይዤው ነበር እኮ እንደዚህ አድርጌ እኮ እስከምበል። እሺ በቃ በእናትሽ ተረጋጊ። በእናትሽ አታስደንግጪ። በእናትሽ ፈላ። እሺ እናቴ ምን ልበላት? እሺ ማማ ምን ልበላት? ከየት አምጥቼ ልግዛሽ? አሁን ከየት አምጥቼ ነው የምገዛው? አልችልም። በእናትህ ካሜራውን አጥፋው ለራሴ ሲያቆይ እኮ ተረጋጊ። እሺ ወይ ካለ ባባ ጨንቆኛል። እሺ ምን ልበላት? ተበድራ እኮ ነው የገዛችልኝ። ወይኔ ጉዴ ፈላ። ባባ ምንድነው ብለው? እሺ ቤት ምንድነው ብለው? አዲስ እኮ ነው ገና እኮ ነው የገዛሁት። አውቃለሁ። እሺ ኧረ በእናትሽ ተረጋጊ። በእናትሽ አታስጨንቂኝ። ይሄ በእናትሽ ባባ ምን ላድርግ? ላንቺ ቻናል ነበር እኮ ጭራሽ ደግሞ እየሰራው ምናምን ያለው። በእናትሽ ተረጋጊ። እንደሚሆን እናደርጋለን። እሺ በእናትሽ አጋይተን ነው ወይስ ከዛው እየወሰድኩ መስራት ሰልችቶኝ ነበረ እኮ አውቃለሁ። ነግሬያቸዋለሁ፣ ሁሉንም እሱ ነገር ነግሬያቸዋለሁ። በቃ ስቃይ እንደገዛሁት እኮ አታውቅም። እናቴ እኮ ተበድራ ነው ያላትን ነገር አስይዛ ነው የገዛሁት። ሰርቼ ከፍልልሻለሁ ብዬ ሳይሆን ገና ሳልሄድ ተረጋጊ። ባባ ምንድነው የሚመጣኝ? እሺ ምን ላድርግ? ተረጋጊና እናውራሽ። እሺ ለእናቴ ምንድነው የምላት? ምን አፋለኝ? እንደሚሆን እናደርጋለን። አይፎን እኮ ነው፣ ቀላል ብር አይደለም ባባ፣ ቀላል ብር አይደለም። በ20 በ30 የምትገዛው አይደለም እኮ። ወይኔ እናቴ፣ እኔ ባባ ምንድነው የሚሻለኝ? ወዴት ልሂድ? እሺ ወይኔ ጉዴ ፈላ። በእናትሽ ተረጋጊ። ወይ እንሂድ በቃ። በእናትሽ ተረጋጊና እናውራ እዛው። ችግር የለውም በቃ በእናትሽ እንደሚሆን እናደርጋለን። እሺ እናትሽንም እኔ ወይ ደግሞ እንትን ልደውልላትሽ እኔ እናትሽ ላውራ። ምን ብለህ ታወራታለህ? ራሷን ነው የምታጣው። እሺ አሁን እንዴት ነው የምገዛላት? እሺ ምን አዳምጪ መጀመሪያ በእናትሽ ሄርካ። እንደዚህ በማለት እኮ አንቺ በማልቀስ የምታገኘው ነገር የለም አይደል? እኔ ልደውልና ላውራት ወይ ለለቅሶ የተፈጠርኩ ይመስል በቃ ደስታ ወደ እኔ አይመጣም። ምን ላድርግ? እሺ አሁን ይሄው ስልኩን ገዛው ደስ ሳይለኝ ይኸውና አሁን እንደገና ሌባ ሰረቀብኝ። እሺ ምንድነው ማድረግ ያለብኝ? ወዴት ልሂድ? እሺ እሷን ዱቤ ውስጥ ከትቻት ነው መባ ገዝቼ ልሂድ ያሰብኩት። ነግሬያቸዋለሁ ሄርካ። በእናትሽ በፈጠርሽ በአላህ እያልኩሽ በእናትሽ ተረጋጊና። መባኔ እኮ ቢጨንቀኝ እኮ ነው። ተረጋጊና እንደሚሆን እናደርጋለን። ምን ትለኛለች? እሺ ማለት ምን ትለኛለች? ምን ልበላት? ስልኬን ተዘረፍኩ ልበላት? ሰርቼ ከፍልሻለሁ ብዬ እኮ እርግጠኛ ሆና ነበር የላከችኝ። ደግሞ እኮ ነግራኛለች እንዳትሰረቂ ያልችኝ ነበረ። እኔ እንዴት እንደወሰዱብኝ ለራሱ እኮ አላውቅም። ከቦርሳዬ ስወርድ ነው ቦርሳዬ ባዶ መሆኑን ያየሁት። ወይኔ ጉዴ ፈላ። እሺ በቃ እሺ ምን ላድርግ? አይደለም እሺ አሁን አንተ ምንድነው የምትለኝ? እሺ ምን ማድረግ ነው ያለብኝ? በእናትህ እሺ በቃ ተነሽና እንሂድ። ወዴት ነው የምንሄደው? በማርያም ተነሽና እናውራ። ታጠቢ ፊትሽን ደግሞ ታጠቢ። ማባጫንቆኝ አይዞሽ። እሺ ምንድነው የምለው? ተረጋጊና እናወራለን አልኩሽ። ካሜራ ደግሞ አለ ፊት እኮ አጥፋው። በማርያም አጥፋው። እኔ ለራሴ ጨንቆኛል። በእናትህ ግን ካሜራውን አጥፋው። እንደሚሆን እንሂድና ወዴት ነው የምንሄደው? እሺ ማባ ታጠቢና እናውራ በስነ ስርዓት በእናትሽ። ወይኔ ጉዴ ፈላ። እሺ ወዴት ነው የምንሄደው? እሺ አሁን ምንድነው የምላት? እሺ ምንድነው የምላት? መፍትሄ ፈልግ እኮ ነው እያልኩሽ አለሁ። ኧረ በእናትሽ አታስጨንቂ። እሺ ምን አይነት መፍትሄ ይመጣል? መባ የጠፋው እኮ የ90 ምናምን ሺህ ብር ስልክ ነው። ኧረ በእናትሽ ሰው ምናምን አለ በዛ ላይ በጣም ብዙ ሰው አለ። በእናትሽ ምን ላድርግ? ግራ ገብቶኝ እኮ ነው። እናውራ። ሰው አለ እኮ በጣም እያይሽ ነው።
ከኋላም አለ በጣም ብዙ ሰዎች አሉ እኮ። እሺ ምን ላድርግ? ጨነቀኝ። እናውራ፣ ብቻችን እናውራ፣ እንሂድና ወዴት? እሺ እንሂድ። በቃ ዝጋው። እሺ በቃ ዝጋው።